ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ልዑል እግዚአብሔር በወርቀ ደሙ የዋጃችሁ ለሰማይ መንግሥቱ ያጫችሁ ተስፋ መንግሥተ ሰማያትን እንድትወርሱ የተጠራችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን አመሻችሁ፣ እንደምን ሰነበታችሁ። በምሕረቱ የጎበኘን እንደ በደላችን ያልከፈለን ለኃጢአታችን ያልተቆጣጠረን ይቅር ያለን እድል የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። በዚህች ዕለት ከጻድቁ አባታችን ከአቡነ አረጋዊ ከሌሎቹም ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። በዚህች ምሽት የምንማርበት የትምህርታችን ርዕስ ይበልጣል በሚል ርዕስ ይሆናል። ሐዋርያው ቅዱስ ጳውሎስ ደገኛ በተባለችው በዕብራውያን መልእክቱ የተወደደ መድኃኒታችን ኢየሱስ ክርስቶስ ከእነርሱ አብዝቶ ይበልጣል በማለት ከቅዱሳን መላእክት ጋር በማነጻጸር አስተምሯል። እኔም ይህንን ርዕስ በዚህ ዘመን የተወደደ መድኃኒታችን ኢየሱስ ክርስቶስን እንዲህና እንዲያ እያሉ ከሚናገሩ ያንሳል እያሉ ከሚሰብኩ ጥቂት ሀሳቦችን ለምዕመናን ለማስገንዘብ ይህንን ርዕስ መርጬዋለሁ። በክርስቶስ ሰው መሆን፣ በጌታችን መከራ መቀበል ዓለም ተሰናክሏል። በመሰቀሉ አዋርደውታል። መከራ በመቀበሉ አፊዘውበታል። ለዚህ ነው ጌታችን የመጨረሻውን ሊቀ ካህናት እንደመሆኑ በጸለየው በዮሐንስ ወንጌል ምዕራፍ 17 ላይ አባቴ ሆይ ጥንት በነበረው ክብር አክብረኝ ብሎ ጸልየዋል። ይሄ ማለት
መሰቀሌን አይተው መሞቴን አይተው መከራ መቀበሌን አይተው ተፎካካሪ ተከራካሪ ተስተካካይም የሌለው ወገኖቼ ከሞት መከራ የተነሳ ነው። መጽሐፍ ላይ አንድ ሁለት ቦታ መሰቀሌ በመሞቴ እንዳያዋርዱኝ እኔን ፈጣሪውን ፍጡር እንዳያደርጉኝ ክብሬን ግለጽላቸው ያለው ለዚህ ነው ወገኖች። አንዳንዶች ሲጸልይ ሲያዩት አማላጅ አድርገውታል፣ የሚያንስ አድርገውታል። እሱ ግን የሁሉ በላጭ ከሁሉ የሚበልጥ ነው። አንዳንዶች ወደ ነገሬ በደንብ ስገባ አንዳንዶች ቀለል ሊያደርጉት ሲሞክሩ ምን ታካብዳላችሁ ይሉናል እኛን ኦርቶዶክሳውያን። ክርስቶስ ያለ አባት ከእናት ብቻ ተወለደ ብላችሁ ምን ታዳንቃላችሁ ይሉናል። አዳምስ መች ከአባት ተወለደ? ሔዋንስ መች ከእናት ተገኘች? ታዲያ የኢየሱስ ምን ልዩ ሆኖ ነው ይሄን ያህል አየሩን የምትይዙብን ይላሉ በዘመኑ ቋንቋ ሊወያዩን ሲመጡ። እኛም እንዲህ እንላቸዋለን፣ አዳም ለሰው ተፈጥሮ መጀመሪያ ሆኖ ነው ይሄ የሆነው። የክርስቶስ ግን በጣም የሚያስደንቀው በሩካቤ መዋለድ ለሰዎች ስርዓት ከሆነ በኋላ በተለየ ሁኔታ ያለ ወንድ ዘር ያለ አባት ስለተወለደ። ታዲያ እንዴት ነው ማይደንቀው? በዘር መዋለድ በሩካቤ መዋለድ ስርዓት ከሆነ በኋላ ለዚህ ቻለ እርሱ ከዚህ ውጭ ሆኖ ሲወለድ ላይደንቀን ነው? ታዲያ እንዴት ነው ከአዳምና ከሔዋን ጋር አስተካክሎ ባካችሁ አትደነቁ ሊሉን የሚችሉት? ባካችሁ አታካብዱ ሊሉን የሚችሉት እንዴት ነው? ወገኖቼ እንደዚህ የተወለደ ከዓለም ላይ ሊያሳዩን ይችላሉ? ያለ ዘር የተወለደ በድንግልና የተወለደ ሊያሳዩን ይችላሉ? አንድስ እንኳን ምናልባት ከሙታን መካከል የተነሳ ሊያሳዩን ይችላሉ። እና አልዓዛር ከሙታን መካከል ተነስተዋል። ብዙዎችን ጌታችን መቃብራቸውን ሽሮ ሞታቸውን ጥሎ አስነስቷቸዋል። እውነት ነው። በድንግልና የተወለደ ያለ ወንድ ዘር የተጸነሰ ያለ አባት የተወለደ ግን ማን ሊያሳየን ይችላል? ታዲያ እንዴት ነው ከአዳም ጋር አነጻጽረው ከአዳምም ከሔዋንም ጋር እኩል ነው እንደውም አዳምም ሔዋንም ይበልጣል ሊሉን የሚችሉት? ያ እኮ የፍጥረት መጀመሪያ ሆኖ የተሰጠ ስጦታ ነው። አንዳንዶች ነገራቸውን ትንሽ ከረር ለማድረግ ሞክረው ምን ኢየሱስ አረጋረገ ትሉናላችሁ እንዴ? አታካብዱ እንጂ ሄኖክም ኤልያስም አረጋዋል። ምን አስደናቂ ነው ብላችሁ ዓመት ሙሉ ታወራላችሁ ይሉናል። እኛ ምን እነግራችኋለን? ሄኖክና ኤልያስ በእግዚአብሔር ፈቃድ ተወሰዱ እንጂ በእግዚአብሔር ቀኝ በስልጣን ለመቀመጥ እንደ ክርስቶስ የሄዱ አይደሉም ብለን እንነግራቸዋለን። ደግሞም ነገሩን ከፍ አድርገን ሄኖክና ኤልያስ አሁን ሞትን ባይቀምሱም ቢያርጉ ግን እንነግራቸዋለን በመጨረሻው ዘመን መጥተው ሞትን ይቀምሳሉ እንላቸዋለን። እንዴት ነው ማናደንቀው? እንዴት ነው ማናስበልጠው? እንዴት ነው ማናከብደው? ይህ በጣም አስደናቂ ነው ወገኖቼ። እውነት እንነጋገር ከተባለ መጎናጸፊያውን ትቶ ከሄደው ከኤልያስ ይልቅ ስጋውንና ደሙን ሰጥቶን የሄደው ክርስቶስ አይበልጥም? የተወደዳችሁ ክርስቲያኖች በእሳት ሰረገላ ካረገው ከኤልያስ ይልቅ ልብሱ እሳት መረማመጃው እሳት የሆነው አይበልጥም? እንዴት አድርገው ነው ሄኖክም ኤልያስን ቀለል አድርገዋል ሊሉን የሚችሉት? ከሄኖክም ከኤልያስም የማይተካከል እርገትን ገንዘብ ያደረገ እሱ ነው። ወገኖቼ
አይሁድም ይሄ ሐሳብ ስለነበራቸው ነው ኢየሱስ ክርስቶስን ማንቀበል ያሉት። አታስታውሱ? የዘውትር ጥያቄያቸው አንተ ከሙሴ ትበልጣለህ ነበር እኮ። አታስታውሱ? አንተ ከአባታችን ከሙሴ ከበለጥክማ መናና ውርደና ሳየና ሙግታቸው ነበር። ትበልጣለህ አትበልጥም? ጥያቄያቸው ነው። ዓለምን ዛሬ ተሰናከለው እኮ በዚህ ነው። ከሙሴ እኩል ሊያዩት ይፈልጋሉ። ከኤልያስ እኩል ሊያዩት ይከጅላሉ። ከአንድ ነቢይ እኩል ሊያዩት ይፈልጋሉ። ነቢያችን ብቻ ነው ሊሉትም ይከጅላሉ። እኩል ሊያረጉት ይፈልጋሉ። እኛም እንዲህ እንላቸዋለን። ሙሴ መናን አውርዶላቸው ነበረ፣ እውነት ነው። አሁን የምንነግራችሁ ከሁሉ ይበልጣል የምንላችሁ ክርስቶስ ግን ራሱ የሕይወት መና ሆኖ የወረደ ነው ብለን እንነግራቸዋለን። ከገባቸው ሙሴ ታምራት ሲያደርግ እንደ ባሪያ ነው። በትር ይዞ ጸልዮ ነው። ክርስቶስ ግን እንደ ሙሴ በትር አልያዘም፣ እንደ ሙሴ አልጸለየም። ይልቁንም ምዕመናን ጌታ ባሪያውን ፍጡር ፈጣሪውን እንደሚያዘው ባህርን አዘዛት እንጂ ነፋስንም ገሰጻት እንጂ ማዕበልንም ጸጥ አረጋት እንጂ። ታዲያን ይሄንን ከሙሴ ጋር ሊያነጻጽሩ ይፈልጋሉ? የተወደዳችሁ ምዕመናን ነገራችንን እያሳደግነው እንምጣ። ባሪያዬ ሙሴ ሲባል ሰምተናል። ልጄ ሲባል ግን የሰማነው አንድ ብቻ ነው፣ እሱም ኢየሱስ ክርስቶስን ብቻ ነው። አዎ ሙሴ ንጹሕ ጻድቅ ባሪያዬ ተብሏል። የምወደው ልጄ ግን አልተባለም። ልጅን ከባሪያ ጋር የሚያስተካክል ዘመን ምንድን ነው? አይሁድም የተሰናከሉት እኮ በዚህ ነው። ኑ የተወደደ መድኃኒታችን ኢየሱስ ክርስቶስ ባሪያዬ አይደለም ልጄ ሲሉት ስሙ። ምዕመናን ሙሴን ታስታውሳላችሁ? ወደ ደብረ ሲና ሲወጣ በደብረ ሲና ፊቱ እያበራ ነበር የተመለሰው ወደ ወገኖቹ ወደ አይሁድም የፊቱን ብርሃን ማየት አቅቷቸው ኦ ሙሴ ተገልበለነ፣ ሙሴው የተሸፈንልን ብቻ ብለውታል። ኑ ከሙሴ የማይተካከለውን አብዝቶ የሚበልጠው እናሳያችኋ። ምን አድርጎ? የፊቱ ብርሃን ብቻ አይደለም፣ ልብሱ እንኳን እያንጸባረቀ ፊትህን ተሸፈንልን አይደለም። የወደቁትን ሐዋርያትን ሆና ይሁን በላቸው እና ሙሴን ከኢየሱስ ጋር የሚያነጻጽር ማን ነው? አዎ ከሁሉ አብዝቶ የሚበልጥ ነው። ነቢያችን ብሎ ቀለል ሊያደርግብን የሚችል ማን ነው? አዎ እሱ ከሁሉ የሚበልጥ። ወደቁ። አይሁድ እኮ አልወደቁ። በደብረ ሲና እኮ አልወደቁ። ሙሴን አይተው ተሸፈንልን ብቻ ነው ያሉት። ሲሸፈን ጸንተው ቆመዋል። አሁን ግን የፊቱ ብርሃን ብቻ አይደለም፣ ልብሱን ማየት አልቻሉ። በፍጹም ወደቁ። ታዲያ ይሄንን ትበልጣለህ አትበልጥም ብሎ ሊጠይቀው ብሎ ሊሞግተው የሚችል ማን ነው? የተወደዳችሁ ክርስቲያኖች እዚቹ ጋር ትንሽ ላቆያችሁ። ታስታውሳላችሁ? በደብረ ሲና ሙሴ ጫማህን ከእግርህ አውልቅ ብቻ ነው የተባለው። እኛ ግን ጮክ ብለን አንዳንዶችን እንጠራቸዋለን። አይሁድንም በዚህ ዘመን ያሉ እንደ አይሁድ ያሉትንም ኑና ይሁን እንላቸዋለን። ጫማህን አውልቅ የተባለውን አይደለም፣ የጫማህን ጠፍር ልፈታ አይገባኝም የተባለው ከሁሉ የሚበልጠውን ኑና ይሁት እንላቸዋለን። አዎ የሚበልጠው እዚህ አለ ያለው እኮ ለዚህ ነው። ከሶሎሞን የሚበልጥ ከዚህ አለ፣ ከዮናስ የሚበልጥ ከዚህ አለ፣ ከሙሴ የሚበልጥ ከዚህ አለ። እንዴ ግብፃውያንን ገልባ አትናገሩ ካለው ከሙሴ ይልቅ
ዕውራንን አብርቶ ሙታንን አስነስቶ ለምጻምን አንስቶ ዝም በሉ አትናገሩ የሚል ትሁት እናሳያችኋለን። ኑና እዩ፣ ኑ እዩት፣ ኑ ይህንን አምላካችንን እዩት። አታቃሉት፣ አታቃሉት። ለዚህ ነው ቅዱስ ኤፍሬም ሶርያዊ በደብረ ታቦር የነበረውን ጥቂት ነገር ሲያነጻጽር በጣም አስደናቂ ነገር ብሏል። ነቢያት አይተው የማያውቁትን ሰውነቱን ተመለከቱት። ሰው መሆኑን ማየት ይናፍቁ ነበር። ነቢያት ሰው መሆኑን አይተው ተደነቁ፣ ተደሰቱ። እዚያው ደግሞ ሐዋርያት አምላክነትን አይተው አያውቁም ነበር። አምላክነቱን አይተው ደግሞ ተደሰቱ። ኖ አምላክነቱንም ሰውነቱንም አዋህዳ የምትመሰክር እቺን ቤተክርስቲያንን እንዴት አክብራው እንደምታስፈልጠው ኑና እዩ፣ ኑና እዩ። ይበልጣል፣ ይበልጣል፣ ይበልጣል። ትበልጣለህ አትበልጥም? የለም፣ የለም። አይሁድ እስካሁን የሚጠይቁት መከራም የበላባቸው ይሄ ጥያቄያቸው ነው። ይበልጣል፣ መልሳችን ነው። ይበልጣል። ተወዳዳሪ፣ ተነጻጻሪ፣ ተፎካካሪ፣ ተከራካሪ፣ ተስተካካይ የለውም። አሁን አብዝቶ ይበልጣል፣ አብዝቶ ይበልጣል። የተወደዳችሁ ክርስቲያኖች አንዳንዶች ከሚሉት በዚህ ዘመንም ከሚጠቅሱት ጌታችንን ሊያሳንሱት ከሚሞክሩት እንደ ነቢያት እንዳንዱ ከሚቆጥሩትን ጥቂት እናስተያየዋ እናነጻጽረዋ። ወገኖቼ የተወደደ መድኃኒታችን ኢየሱስ ክርስቶስና የእግዚአብሔር ቅዱሳን ነቢያት የሰሩት ይለያያል። ነቢያት በጸሎት ነው። ክርስቶስ እኮ በስልጣኑ ነው። በስልጣኑ ያደረገውን በጸሎት ካደረገው ጋር እንዴት ታወዳደሩታላችሁ እንላቸዋለን። ለዚህ ነው እኮ ቅዱስ ጳውሎስ ሁሉን በስልጣኑ ቃል እየደገፈ የሚል ቃል አነበባችሁ። በስልጣኑ አለቅነትን በጫንቃው ላይ ይሆናል። ባለስልጣኑ ነው እሱ። የነቢያት ታምራቶቻቸው ነቢይ መሆናቸውን ወይም ነቢይነታቸውን ብቻ ነው የሚያረጋግጠው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ተአምራት እስካላችሁ አምላክነቱን ነው የሚያረጋግጠው። እንዴ በደረቅ ግንባር ላይ አይን መፍጠር ተአምራት ብቻ ነው። ከተአምራት እኮ በላይ መፍጠር ነው ወገኖች። ከነቢያት እንደዚህ አይታችኋል። ውሃውን ወይን ማድረግ ተአምራት ብቻ አይደለም። አንድ ሊቅ እንደተናገረው መፍጠርን ጭምር ነው የሚል ባለስልጣኑ ነው። ምዕመናን እውነትን እንነጋገር ከተባለ ከነቢያት ኃጢአትን ይቅር ለማለት የቻለ ማን አለ? እስኪ እንገሩና እኛ ግን እናሳያቸዋለን። ኃጢአት ተሰረየችልህ ያለ አንድ ክርስቶስ አለ። ታዲያ እንዴት ነው ከነቢያት ጋር የተነጻጸረ ወገኖች? እስካሁን ድረስ እኔ እስከምናገርበት ቅጽበት ድረስ በተወደደ በመድኃኒታችን በኢየሱስ ክርስቶስ ስም የሚደረጉ ተአምራት ስፍር ቁጥር የሌላቸው፣ መቁጠር ማንችላቸው፣ መመዝገብ ማንችላቸው እነዚህ አስደናቂ ተአምራትን ተመልከቱ። እንደዚህ የበዛ ተአምራት ከነቢያት ለማን ተደርጎ ያውቃል ወገኖች? ለማንም። ታዲያ ማን ነው ጌታችን ከነቢያት ጋር አነጻጽሮ እኩል ነው ወይም ያንሳል ሊለን ይችላል? አዎ ከነሱም አብዝቶ ይበልጣል። ነቢያት ጸልየው፣ ነቢያት ለምነው ነው እኮ ተአምራት ሲሰሩ መንክራትንም ሲያደርጉ የነበረው ወገኖች። ኢየሱስ ክርስቶስ ግን ጸልዮ ለምኖ አይደለም ተአምራት ያደረገው፣ አይደለም። ክርስቶስ ተአምራት ለማድረግ ወደ እግዚአብሔር አልጸለየም። በቀጥታ ያለ መዘግየት ራሱ ነው ያደረገው። ታዲያ እንዴት ነው ከሚጸልይ ከሚለምን ጋር ያነጻጸሩት ወገኖች? የሞተውን በትእዛዝ አላስነሳም። ይሄን መካድ ማን ይችላል? በትእዛዝ ብቻ ጸልዮ አይደለም፣ በትእዛዝ ብቻ። ሽባውንስ ተነስተ ቁም አላለው? በትእዛዝ ብቻ። ለምጻሙንስ ንጻ አላለው? በቃሉ ብቻ። እውሩንስ ብርሃን ሰጥቼዋለሁ አላለው? እንዲያይስ በስልጣኑ ብቻ። ታዲያ ማን ነው
በስልጣኑ የሚያደርገውን በጸሎትና በልመና ካደረገው ጋር አነጻጽሮ ቢያንስ ነው የሚለው አይደለም። ለመና የተወደደ መድኃኒታችን ኢየሱስ ክርስቶስ አንድ ጊዜ ጸልየዋል። አልዓዛር ከሞት ሲነሳ እንዴ አልዓዛር ከሞት ሲነሳ ኢየሱስ ጸልየዋል ነበር እንዴ? አዎ ጸልየዋል። የጸለየው ግን እንደ ነቢያት እንዲህና እንዲህ አድርግልኝ ለማለት አይደለም። ይህን ማረጋገጥ ከተፈለጋችሁ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላንብብላችሁ። እንዲህ ይላል፣ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ ይላል። ክርስቶስ የጸለየው እንኳን ቢሆን አንተ እንደላከኝ ያውቁ ዘንድ በቃ ከባህሪ አባቱ ከአብ ዘንድ ተልኮ እንደመጣ አይሁድ ያምኑና ያውቁ ዘንድ እንጂ ልመናና ጸሎት አስፈልጎት አይደለም። በፍጹም አንዳንዶች ሲጸልይ ሲያዩት አማላጅ አሉ። እኛ እንደዚህ አንለው፣ በፍጹም አንለው። በዚህ በተዋርዶ ስራ እናኖረው። ለጥቅማችን ነው ያደረገው። በዚህ ዙሪያ ስለቆሙት ሕዝብ ነው የተናገርኩት። ያውም የጸለይኩት አላለም የተናገርኩት። ታዲያ ማን ነው ኢየሱስ ክርስቶስን ከነቢያት እንዳንዱ አድርጎ ቆጥሮ ያንሳል ይበልጣል፣ ትበልጣለህ አትበልጥም የሚሟገተው ማን ነው? አዎ እኛም ኦርቶዶክሳውያን አብዝተን እንላለን። አብዝቶ ይበልጣል፣ አብዝቶ ይበልጣል፣ አብዝቶ ይበልጣል። ወደ አዲስ ኪዳን ፈቀቅ ሳደርጋችሁ አንድ አስደናቂ ሰው ታውቃላችሁ፣ ታያላችሁ። ድቅድቅ ባለ የዘመን ጨለማ ውስጥ የተገኘ አብሪ ኮከብ መጥምቀ መለኮት ቅዱስ ዮሐንስ ነበር። ታስታውሳላችሁ? የነቢያት ትንቢት የካህናት ጸሎት በሌለበት ድቅድቅ ጨለማ ምኩራቡ በደልና ኃጢአት በበዛበት የሸቀጥ ዘመን በነበረበት ጊዜ የተገኘ አንድ ታላቅ ሰው ነበር። እሱ መጥምቀ መለኮት ቅዱስ ዮሐንስ። አይሁድ በጣም ይፈሩታል። ምዕመናን ለምን ክርስቶስ መንገድ ጠረጋው በመጥምቀ መለኮት ቅዱስ ዮሐንስ እንዳደረገ ታውቃላችሁ? አይሁድ በጣም ነው የሚፈሩት፣ በጣም ነው የሚያከብሩት። በሱ ድምፅ መነገሩ ለመንገድ ጠረጋው ይሄን በሚያህል ሰው ነግሬያችሁ እንኳን አልተቀበላችሁኝም ነው የሚላቸው። እሺ በማን ነገራቸው? በበረሃኛ ነገራቸው፣ ምግብ በተወ ነገራቸው፣ በሚያለቅስ ደረት በሚደቃ ሙሾ በሚያሟል በመጥምቀ መለኮት ቅዱስ ዮሐንስ ልብስ በማይለብስ ነገራቸው። የበረሃ ማር በሚበላ ቤት በሌለው መናኝ ነገራቸው። ዘመድ አዝማድ በሌለው በቤትና በሚኖር ሰው ነገራቸው። አልተቀበሉ። ጭራሽ እነዚህም ተጨምረው አይሁድ መጥምቀ መለኮት ከኢየሱስ ክርስቶስ ይበልጣል ሙግታቸው ሆነ። እንደውም አንዳንዶች እየመጡ ታስታውሱ ከሆነ መምህር ሆይ በዮርዳኖስ ማዶ ከአንተ ጋር የነበረው አንተም የመሰከርክለት እነርሱ ያጠምቃል፣ ሁሉም እኮ ወደ እሱ ይመጣሉ አሉት። እንዴት ሁሉም ወደ እሱ ይሄዳሉ? አንተ እያለ አንተን ትተው እንዴት ወደ እሱ ይሄዳሉ? ይሄ ነገር ግድ አይልም አሉት። እንዴት ይደንቃል! ለምን እንደዚህ እንዳሉት ታውቃላችሁ? መጥምቀ መለኮት ቅዱስ ዮሐንስ ይበልጣል የሚሉበት ምክንያት መጥምቁ መኖሪያውን ምድረ በዳ አድርጓል። ኢየሱስ ክርስቶስ ጌታችን ግን መኖሪያው ዮሴፍ ቤት ነው፣ ቅዱስ ዮሴፍ ቤት ነው። መጥምቀ መለኮት ቅዱስ ዮሐንስ ዘመድ አልባ ነው። እናቱም አባቱም በቅርብ በልጅነቱ ሞተዋል፣ ዘመድ አልባ ነው። ኢየሱስ ክርስቶስ እናቱ ቅዱስ ዮሴፍም አሳዳጊውም አሉ። ይሄ ብቻ አይደለም። መጥምቀ መለኮት ቅዱስ ዮሐንስ ልብሱ መናኛ ነው። ኢየሱስ ክርስቶስ ይብዛም ይነስ በአንድ ልብስ ተጣብቆ ነው ይህችን ዓለም የጨረሰው። ይሄ ብቻ አይደለም። ያ መብሉ መናኛ ነው። ኢየሱስ ክርስቶስ እየበላ እየጠጣ ነው የመጣው። መጥምቀ መለኮት ቅዱስ ዮሐንስ በጣም ብዙ ተከታዮች አሉት። ክርስቶስ ቢከተሉት አረጋውያን ዮሴፍና ደካማ የሆነችው ሰሎሜ ናት። ከዛ በጣም የተወደደችው አስደናቂው እናቱ ናት። ከዛ በቀር ማንም የማያውቀው ዓለም ቸል ያለው ብቸኛ የሆነ ነው ክርስቶስ።
ከዚያም እዚህ ግቡ የማይባሉ አሳ አጥማጆች በጣም ንግግር የማያውቁ ኮልታፎች ሐዋርያትን የሰበሰቡ። ይሄ በጣም አስንቆታል ክርስቶስን። እንዲህ ነው ያኛው የካህን ልጅ ነው፣ ይሄ ጸራቢ ልጅ ነው፣ በጣም እንዲናቅ አድርጎታል። ስለዚህ ምን ብለው ደምድመዋል? መጥምቀ መለኮት ቅዱስ ዮሐንስ ነው እንጂ የሚበልጠው ኢየሱስ አይበልጥም ብለዋል። ለዚህ እኮ ነው አይሁድ ደማቸው የሚፈላው ደግሞ የሚንተከተከው። ነተውም የጠየቁት እኮ ኧረ ብዙ ሰው እየተከተለው ነው፣ ሳይቃጠል በቅጠል ይሄ ሰውዬ ብዙ ሊያጠፋ ነው ብለው እኮ የሚነግሩት እኮ ለዚህ ነው። እንዴት ይደንቃል! ምዕመናን መጥምቀ መለኮት ቅዱስ ዮሐንስ የተወለደው ፀሐይ ስታንስ እንደ ቤተክርስቲያናችን ትምህርት የተወለደ መድኃኒታችን ኢየሱስ ክርስቶስ የተወለደው ፀሐይ ስትጠልቅ ነው። ለምን አይነጻጸሩማ? አይወዳደሩማ? ጌታ ከባሪያው ጋር፣ ላኪ ከተላኪው ጋር እንዴት ይነጻጸራል? ይሄንን አላወቁትማ። ለዚህ ነው ቅዱስ ዮሐንስ የተወደዳችሁ ክርስቲያኖች ታውቃላችሁ፣ ዘመድ ናቸው። ኤልሳቤጥና እመቤታችን ዘመድ ናቸው። መጥምቀ መለኮት ቅዱስ ዮሐንስና ጌታችን ዘመድ ናቸው። አሁን ግን እቅጩን ተናገረ ቅዱስ ዮሐንስ። ዘመድ ስለሆነ አይደለም፣ እኔ ላንስ እሱ ከፍ ከፍ ሊል ይገባል አላ። ከማን ጋር ታወዳድሩታላችሁ? እንግዲያውስ በቅዱሳት መጻሕፍት እንደ መጥምቀ መለኮት ቅዱስ ዮሐንስ ከሴቶች የሚበልጥ የለም። ከሴቶች የሚበልጠው እንኳን እኔ ላንስ እሱ ከፍ ከፍ ሊል ይገባል ካለ እንዴት አድርገው ነው ሊያነጻጽሩት የሚገባው? ከሰው ወገን ከሁሉ አብዝቶ ይበልጣል። ከእኔ በኋላ ሲመጣ ከእኔ የሚያንስ እንዳይመስላችሁ፣ ከእኔ በፊት የነበረ ነው አላቸው። እኔ በውሃ ሳጠምቀው ስታዩ ከእኔ የሚያንስ እንዳይመስላችሁ፣ እርሱ በእሳትና በመንፈስ የሚያጠምቃችሁ ብርቱ ነው፣ ከእኔ የበረታ አላቸዋል። ከእኔ የበረታ ነው አላቸዋል። እንደውም ቅድም የጠቀስኩትን አስደናቂ ቃል እንኳን ጫማውን አላቸው። ጫማ መያዝ በጣም የተዋርዶ ስራ ነው። እንኳን ጫማውን አለ፣ የጫማውን ጠፍር እንኳን መያዝ አልችልም፣ መንካት አልችልም አለ። እንዴት ከፍ ከፍ እያደረገው እንደመጣ ተመልከቱ። ታዲያ ከማን ጋር ታወዳደሩታላችሁ? እንዲያውም ቅዱስ ዮሐንስ በጣም ያስደንቃል። በጣም የሚገርሙ ቁም ነገሮች አሉት። ይኸውላችሁ ባጠምቀው ወይም ሊጠመቅ ወደ ዮርዳኖስ ሲመጣ ስታዩት እንደናንተ አድርጋችሁ እንዳታስቡት አላችሁ። ለዚህ ማስረጃ ሲያቀርብላቸው ነዋ በግዑዝ እግዚአብሔር ዘያትት ወያሴስል ኃጢአት አለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አላቸው። ሲጠመቅ ሲመጣ እንደናንተ ለኑዛዜ የመጣ እንዳይመስላችሁ አላቸዋል። ስለዚህ እኩል እንዳታረጉት፣ እንደውም የዓለምን ኃጢአት ሊያስወግድ የመጣ ነው አላቸው። ኃጢአት የሌለበት ነው አይደለም ያላቸው። ምዕመናን እንዳትሳሳቱ፣ የሚያስወግድ ነው ያላቸው፣ የሚያስተሰሪ ነው ያላቸው። እንዴት ለቃሉ እንኳን እንደተጠነቀቀ ተመልከቱ ወገኖች። ታዲያ እንዴት ነው ከሚጠመቁት ጋር ሊያስተካክሉት የሚችሉት? እንዴት መጥምቀ መለኮት ቅዱስ ዮሐንስ ከፍ እያደረገው እንደሆነ ተመልከቱ። ጌታችን ወደ ዮርዳኖስ ገብቶ ሲጠመቅ ታስታውሳላችሁ። ሁሉም ሲጠመቁ ወደ ዮርዳኖስ ገብተው ትንሽ ጊዜ ዮርዳኖስ ወንዝ ውስጥ ይቆዩ ነበር። ለምን? ኃጢአታቸውን ስለሚናዘዙ። ወንጌላችን ግን እንዴት አሸብራቂ! መንፈስ ቅዱስ ግን እንዴት እንደገለጠልን እዩ። ተጠመቀ፣ ወዲያውም ከውሃ ወጣ ነው የሚለው። ኢየሱስ ክርስቶስ በዮርዳኖስ ወንዝ ተጠምቆ ወዲያውን የወጣው ለምን አልቆየም? ሊናዘዝ አልመጣማ። ኃጢአታችንን ይቅር ሊለዋ የመጣው። ስለዚህ በዮርዳኖስ አካባቢ ያሉት ነገሩን የበለጠ እንዲረዱት እነዚህ ነገሮች እንዴት ውብ ሆነው ተገለጹ መስላችሁ? አዎ ከአዳምም ከሔዋንም ከሄኖክም ከኤልያስም ብርቱ ነቢይ ከነበረው ከሙሴ ደጋግ ከነበረው ቅዱሳን ነቢያት እጅግ ከከበረው ከመጥምቀ መለኮት ቅዱስ ዮሐንስም ጋር አይነጻጸርም፣ አይወዳደርም፣ አብዝቶ ይበልጣል። ለዚህ ነው ወንጌላችን ደጋግሜ ልናገረው ከሶሎሞን የሚበልጥ ከዚህ አለ። ሲጨፍን ከሚያየው ከሶሎሞን ይልቅ ሲሞት ሕያው የሆነው ኢየሱስ ክርስቶስ ይበልጣል።
ተወዳዳሪ፣ ተፎካካሪ፣ ተነጻጻሪ የለውም። በዮርዳኖስ አካባቢ የነበሩት ያጠመቀ ይበልጣል የተጠመቀ በጣም ይከራከሩ ነው። እግዚአብሔር ይሄንን ለክርክራቸው አሳልፎ አልሰጣቸውም። መፍትሄ ሰጥቶት ያለፈው ምን አድርጎ ታስታውሳላችሁ? መንፈስ ቅዱስ በርግብ አካል ሲወርድ ታስታውሳላችሁ? ወዲህና ወዲህ አላለም። በቀጥታ ሄዶ በክርስቶስ ላይ አረፈ። መጥምቀ መለኮት የሚበልጥ እንዳይመስላችሁ መንፈስ ቅዱስ የመጣው ለመጥምቀ መለኮት ቅዱስ ዮሐንስ የመጣ እንዳይመስላቸው በቀጥታ ጌታችን ጋር ሄዶ አረፈ። እንደውም አንድ ልክ ምን ይላል? ለአብ ቃል መንፈስ ቅዱስ እጅ ሆነው ይላል። እጅ ሆነው ጠቆመው፣ አሳየው። ይህ ለምን ሆነ? ለዮሐንስ የመጣ ምስክረት እንዳይመስላቸው። ለምን? የምወደው ልጄ ይህ ነው ይላልና። የምወደው ልጄ ያለው ዮሐንስ መጥምቅን ነው ብለው ኢየሱስ ክርስቶስን ይጥፋልን ያሉትን እንዳያጸድቁ በቀጥታ ኢየሱስ ክርስቶስ ላይ ይባረክ። ታዲያ ማን ነው አሁን እንዳልኳችሁ የሚያነጻጽረው? እንኳን አይደለም እኛ እንኳን አይደለም በዚህ ምድር ያለ ነው ከሴቶች ልጆች ከተወለዱት በላይ የሆነው መጥምቀ መለኮት ቅዱስ ዮሐንስ እንኳን አንተ በእኔ ልትጠመቅ ትመጣለህን ያለ እንዳይመስላችሁ ቃሉን እንኳን መጠቀም አልፈልግም ይላል ዮሐንስ አፈወርቅ። እንዴት ፈራ መሰላችሁ? አንተ ለኔ ወደ እኔ መጥተህ ትጠመቃለህ ሊለው አልፈለገም። እና ምን አለው? አንተ ወደ እኔ ትመጣለህ። አቤት እንዴት ያሉ ትሑታን፣ እንዴት ያሉ ቅዱሳን፣ እንዴት ያሉ ንጹሐን፣ እንዴት ያሉ ጠንቃቆች እንደሆኑ ተመልከቷቸው። ለሚናገሩት ንግግር እንኳን አንተ ወደ እኔ ትመጣለህ ትጠመቃለህ እኮ አለው። እንዴት ደፍሮ ይናገረው? እንዴት ሊያጠምቀው ይችላል? ያኔ ነው ከሴቶች ሁሉ ከተወለዱት በላይ ያደረገው። ዝቅ ሲል ከፍ አደረገው። የጫማ ጠፍር መፍታት አልችልም ሲለው ና እጅህን ራሴ ላይ አድርገው አለ። ነገሩን እንደዚህ ቀየረ። ሴቶች ከወለዷቸው በላይ አደረገው። ታዲያ ይሄ ከክርስቶስ ጋር እኩል ካልሆነ ጭራሽ ካልተነጻጸረ ታዲያ እንዴት ነው ምዕመናን የሚያነጻጽሩ? ነቢያችን ከሚሉት ጋር የሚያነጻጽሩ ከማን ጋር ይወዳደራል? ከማን ጋር ይነጻጸራል? ከማን ጋር ይተካከላል? ከማን ጋር ይወዳደራል? ከማን ጋር ይፎካከራል? አዎ ከሁሉ አብዝቶ ይበልጣል። ከሁሉ አብዝቶ ይበልጣል። ከሁሉ አብዝቶ ይበልጣል። አታውቁትም ብዬ አይደለም፣ ሃይማኖት ለማጽናት ነው ይሄን የምንናገር። አብዝቶ ይበልጣል። አብዝቶ ይበልጣል። አብዝቶ ይበልጣል። በተለይ ዘመን እና ባለፉት ዘመናት ይሄን ዘመን ሊያረጉ የሚፈልጉት እግዚአብሔርና የእግዚአብሔር የሆነውን ነገር ማሳነስ የሚፈልግ ሐሳብ አለ፣ ርዕዮት አለ። በተለይ በዚህ በ18ኛው ክፍለ ዘመን የነበረው ኦገስት ኮምቴ የተባለ ሰው አንድ የተናገረው ንግግር አለ። በመጨረሻው ዘመን የሰው ልጆች ማህበራዊ ሳይንስ አመለካከትን እያገነኑ ሃይማኖትን እያቆሰሱ እያሳነሱ እንዲሄዱ ይደረጋል ይላል። እግዚአብሔር እንዲያንስ ይሄ ዓለም ላይ ያለው ፍልስፍናና ሳይንስ እንዲበልጥ ይፈልጋል ይላሉ። በላጭ አድርገው ሊያመጡት የሚፈልጉት ነገር ይኖር ይሆናል አላውቅም፣ ግን እሱ ነግሮናል። አያችሁ ክርስቲያኖች፣ ክርስትናችን የሚያንስ ጌታችን ከሁሉም እንደሚበልጥ እሱ የሰጠን ክርስትናም ሃይማኖታችን እምነታችን ከማንም አይተካከልም። ተወዳዳሪም ተፎካካሪም ተነጻጻሪ የለውም። ምዕመናን ይሄን ስላችሁ ሳይንስን መከተላችሁ፣ ሳይንስን መማራችሁ፣ በሳይንስ መጠቀማችሁን መንቀፊያ አይደለም። ጥሩ ነው። ከሃይማኖት በላይ ግን አይደለም። ከክርስትናችን በላይ ግን አይደለም። ወዳጄ በተለይ ወጣቶች ስለ ፀሐይ መመራመራችሁ ጥሩ ነው፣ እሰየው፣ ተመራመሩ ስለ ፀሐይ። እኔ ግን አንድ ነገር ነግራችኋለሁ። ሳይንሳዊ ብትሆኑ እውነት ነው፣ ስለ ፀሐይ ትመራመራላችሁ፣ ከዋክብትንም ታውቃላችሁ፣ መልካም ነው፣ እሰየው። እኔ ግን ከዛ የሚበልጠውን ልንገራችሁ።
ክርስቲያንና መንፈሳውያን ከሆናችሁ ወይ እንደ ኢያሱ ወይ እንደ አባ ዜና ማርቆስ ፀሐይን ታቆማላችሁ፣ ፀሐይን ታዘገያላችሁ። እግዚአብሔር እንደዛን ቀን ሰምቶት የሚያውቅ ጸሎት የለም ይላል መጽሐፈ ኢያሱ። ፀሐይ ስትቆም ምዕመናን፣ ሳይንሳዊ መሆን ጥሩ ነው። ክርስቶሳዊ መሆን ግን የሚተካከለው የሚወዳደረው የሚፎካከረው ነው የሌለው። ምዕመናን፣ ስለ ባህርና ስለ ውቅያኖስ መመራመር ኦሺዮኖግራፊስት ሊያደርጋችሁ ይችላል። እሰየው፣ በጣም ጥሩ ነው፣ መልካም ነው፣ አጥኑት። እኔ ግን እነግራችኋለሁ፣ ክርስቲያን ብትሆኑ ክርስቶሳውያን ብትሆኑ ግን እመኑኝ፣ ባህርን መክፈል ትችላላችሁ። በውሃ ላይ ትራመዳላችሁ። ሃይማኖት ታራምድሃለች፣ ሳይንስ ታመራምርሃለች። እሰየው፣ ሁለቱንም ግን ያዝ፣ አትደነቅበት። አንተ ትበልጣለህ ክርስቲያን ከሆንክ። ያን ምስኪን ጸሎተኛ ሰው ታሪክ አልሰማችሁ እንደሆነ አላውቅም። አንድ ብርቱ ጸሎተኛ ሰው ይመጣና በጀልባ በታንኳ ይመጣና ጸሎት ያስተምረዋል። ደሴት መካከል ያለች ደሴት ናት። በታንኳ መጥቶ የበረታ ትልቅ ባለትሩፋት አባት ነው። ጸሎት ያስተምረዋል። ያ ምስኪን ክርስቲያናዊ ሰው ደግሞ ጸሎቱ ማረኝ ብቻ ነው። የበዛ ጸሎት የለው። ጌታዬ ኢየሱስ ክርስቶስ ሆይ ማረኝ ብቻ ነው የሚሉ። ጸሎት አስጠናው። በደንብ አስያዘውና በታንኳ መመለስ ጀመረ። አስጠኙው ባለትሩፋቱ። ይሄ ልጅ ጸሎቱ ጠፋበት ወዲያው። ከዚያ ምን እንዳደረገ ታውቃላችሁ? አባቴ ሆይ ያስጠናኸኝ እኮ ጸሎት ጠፋብኝ እያለ በባህሩ ላይ የተራመደ ታንኳው ጋር ደረሱ። አስጠኚው ባለትሩፋቱ ዞር ብሎ ሲያየው ባህር ላይ የተራመደ ነው። አጅሬ በታንኳ ያ በባህር። ልጅ እኔ ያስጠናውን ጸሎት ተውና ድሮ እንደምትጸልየው ጸለያ። በቃ ለካ ሄዷል እሱ። ተራምዷ እንደ ማቲው ሙሬ ኦሺዮኖግራፊስቱ መዝሙር 8 በውቅያኖሶች መካከል መንገድ ያለው ሚል ሲያነብ ድንግጥ ብሎ ተነሳ። ለካ ከረንት ላይ የምንላቸው ባህር ውስጥ ያሉት መንገዶች እግዚአብሔር የሰራቸው ናቸው ብሎ ክርስቲያን መሆን ይበልጣል። መንፈሳዊ መሆን ይበልጣል። ስለ ስነ ህይወት፣ ስለ ባዮሎጂ ማወቅ በጣም ጥሩ ነው፣ ምርጥ ነው፣ በጣም ድንቅ ነው፣ እጹብ ነው፣ አጥኑት። እኔ ግን የሚበልጠውን ህይወት ላሳያችሁ። ባዮሎጂ ስር ከሌለው አይበቅልም ይልሃል። በቃ ፎቶሲንተሲስ ፕሮሰስ ካልተደረገበት ይዘጋብሃል፣ አይበቅልም ይልሃል። እሰየው ይሁን። እኔ ግን ዮሐንስ አጽይርን ላሳያችሁ በሞቴ። አንድ ዱላ ስር የሌለው በትር ዱላ ሰጥተውት አጽድቀህ አሳየን አሉት። 3 ዓመት እየጸለየ እየተንከባከበ ፍሬ አፈራ። ሳይንሳዊ መሆን የባዮሎጂ ሰው መሆን አንድ ነገር ነው። ክርስቶሳዊ መሆን ግን የደረቀ ማለምለም ነው ወዳጄ። እንደ ሐዋርያው ታዲዮስ በአንድ ቀን ማብቀለው ተረት አይደለም። ሞክረው። የሚበልጥ ህይወት ነው ያለን እኮ። የሚበልጥ ህይወት ማን ከማን ጋር ይወዳደራል? ወዳጄ ክርስቲያን መሆን ስላቃተን እኮ ነው አውሮፕላን በጣም ይናፍቅ እንጂ ምርጥ ክርስቲያን ብንሆን እና ደመና በደመና ላይ ተጭነ እንደሚልኪ ቁልዝማዊ ወይ ቶማስ ዘንዴኬ በደመና ትሄድ ነበር። እርግጥ ለአንዳንዶች ተረት ነው። የት ያውቁታል? መኖር ሲያቅት የለም ብሎ እንደ መካድ ያለ ወንጀል አለ። እንደዛች ቀበሮት ያየች አሉ ወይ ያማረ ወይ መብላት ፈለገች። እናም ቀስ ብላ ከፋለች ልትበላ፣ አልደረሰችበትም፣ ወረደች። ትንሽ በስጨት አለች። እንደገና ለመብላት ከፋለች፣ ዘለለች፣ አልደረሰችበትም፣ ወረደች። እንደገና ወደ ኋላ ተንደረደረች፣ አቅሟን ሰበሰበችና ያንን ወይን ለመብላት ዘለለች፣ አልደረሰችበትም፣ ተፈጠፈጠች። እንደው ምን እንዳለች ታውቃላችሁ?
ወይኑ እንደውም አልበሰለም አይጣፍጥም አትልም። ታዲያ ቀበሮ ከዚህ በላይ ምን ልታስብ ትችል ኖሮ? ምንኩስና ሲከብዳቸው ምንኩስና የለም፣ ገድል መስራት ሲያቅታቸው ገድል አያስፈልግም። ምን አይነት ዘመን ነው? እኛ ከዚህ ወዳጅ እርግጠኛ ነኝ በጣም ብዙ ሳይንቲስቶች፣ በጣም ብዙ ተማሪዎች አንስታይንን ያደንቁታል። እውነት ነው፣ ይደነቃል። እሰይ ይደነቃል። ይሁን እሺ፣ አንቃወምም። አንስታይን ኤነርጂን ወደ ቁስ አካል፣ ቁስ አካልን ወደ ኤነርጂ በመቀየር ባደረገው ምርምር አቶሚክ ቦምብን ሰራና ያው ሁለቱም ከተሞች ድምጥማጣቸውን አጠፉ። ሂሮሺማና ናጋሳኪ። ስንት አካል ጉዳተኛ፣ ስንት 23 ሚሊዮን ዶላር ዓለም ብጥብጧ ወጣ። ወዳጅ እኔ ግን አንድ ቁም ነገር ልንገርህ። ቀና ብለህ እስኪ እነዚህን ከዋክብቶች ያቸው። ጠዋት ስትወጣ እስኪ ፀሐይን ተመልከታት። የኔና የእናንተ ጌታ እግዚአብሔር ከትሪሊየን በላይ አቶሚክ ቦምብ ታጥቆ አንድ ቀን አላፈነዳብህም። እነዚህ የምታያቸው ከዋክብትና እነዚህ የምታያቸው ፀሐይ፣ ጨረቃ አቶሚክ ቦምቦች ናቸው። ግን አንድ ቀን አልፈነዱም። የሚበልጠው ጌታ ይዟቸው። ወዳጄ ለምን ነው የምትመሰጠው? በዚያ ነው ልል የምትለው? ይሁን እሺ፣ ተደነቅ፣ ተመሰጥ። እግዚአብሔርን እስከ መካድ ግን የሚያደርስ ምን ሆነ ነው? የሚበልጠው ዓለም አለ። የሚበልጠው ዓለም ዘማውያን የነበሩ ሴቶች አይደል? ቀስ ብዬ ልናገረው። እነ ማርያም ግብፃዊ አንድ ክንድ ከስንዝር ከመሬት ከፍ ያሉ እነ ግራቪቲ እነ ምንድን ነው የሚባለው? እናንተ ፊዚክስ ላይ ያጠናችሁት የዲስፕሌስመንት ብንጥስ ቅብጥርስ የምትሉት እሱ ያሸነፉት እኮ ንስሐ የገቡ ሰዎች ናቸው። በረሃ የወደቁ ሰዎች ናቸው። አባ ዞሲማስ መቶ ትዝ አይላችሁ? እሺ ባርከኝ አላት። ካህን ምን እንጂ ባርከኝ አለችው። ይመስጠኛል ሁሌ ታሪኳ። እግዚአብሔር ያሳያችሁ ከየት ጥግ እንደመጣች እቺ ሴት። እንችላለን፣ ትችላላችሁ፣ መመለስ ብቻ ነው። ከዚህ አስደናቂ ጥግ የመጣች ሴት ዮርዳኖስ በረሃ ወጣ በማጌጥ የኖረች ሴት ገላዋ ባዷን ቀርታ እሳት የለበለባት መስላ ዛፎቹ እንደተቃጠሉባት ሰውነቷ የተቃጠለባት ሴት ባርኪኛ አለ። ካህን ባርከኝ አለችው። በምን አወቀች? ዋይፋይ የለ፣ ቻት የለ። በምን አወቀች? ምስኪን አንተ እኮ ነው አሁን ቤት ቁጭ ብለህ እንትን የምትለው እንጂ እዚያ የሶሪያን ንጉሥ እኮ ታሪክ የሚያወራለት እግዚአብሔር ነብይ ነው። የሚበልጥ ነው ወዳጅ። ዋይፋይ ሳይኖር የኖሩ ከዚያ የሚበልጥ ጸጋ እኮ ነው ክርስትና ያለው። ክርስቶሳዊ መሆን ይበልጣል። እግዚአብሔራዊ መሆን ተወዳዳሪ፣ ተስተካካይ፣ ተፎካካሪም የለውም። የመናው ጸልይልኝ አላት። አንተ ካህን ጸልይልኝ፣ ተሟገቱ። እሺ አብረን እንጸልይ አለችው። አብረው ለመጸለይ እሷ ከፊት እሱ ከኋላ ቆመ። ወዳጅ አንድ ክንድ ከስንዝር ከመሬት ከፍ ብላ ነበር። ኖ ግራቪቲ የለም። ኤክስ ስኩዌር ሳይንቴታ ኮስቴታ የለም። ፊዚክስ የለም። ፊዚክስ ደግሞ ማታ ገባና አታጥናው አጥና የሚበልጥ አለ ለማለት ነው። እየሰማችሁ ነው? የሚበልጠውን ዓለም ለማየት የሚበልጥ አለ። በእውነት እኛ ካልደረስንበት ይሄ ህይወት የለም የሚሉ እንዴት ያሳዝናል። እኛ ካላየነው እኛ በምን አቀመቱ ኑረው ለሌሎች ነው፣ ለእናንተ አይደለም። በደመና የሚበሩ ታይተዋል። የዓለት ብልት የሚመረምሩ ታይተዋል። የንፋስ ሹክሹክታ የሚሰሙ ታይተዋል። የወፍ ቋንቋ የሚያደምጡ ታይተዋል። እግዚአብሔር እያዩ አሁን እንደው ያንዳንዶች ጥያቄ እንዴት ያሳዝናል። ምን እንዴት ላይ ሆነው እንዴት እኛን ያያሉ እዚህ ምድር ላይ? እግዚአብሔርን ያዩ አንተ ልታቅታቸው ነው? ወዳጅ እንደው አንድ ቁም ነገር እንነጋገር። በምድር ሆነው ወደ ሰማይ አይተዋል አላዩ? ለከኔታ ወደው አይደለም አላችሁ የሚሉት አላችሁ? የለንም ብትሉኝ ግን ምን ሊውጠኝ ነው? ምድር ላይ ሆነው እኮ የሥላሴን ዙፋን አይተዋል አላዩም? አይተዋል? ንገሩኝ በሞት ብቻዬን እንዳልጮህባችሁ እናንተም ተባብራችሁ ጮህብኝ። አይተዋል አላዩ? አይተዋል አላዩ? ምድር ላይ ሆነው የሰማዩን ዝማሬ አይተዋል አላዩ? ምድር ላይ ሆነው ወደ ሰማይ ሄደው ተሳትፏል አልተሳተፉም?
እስከ ሶስተኛው ሰማይ ተነጥቋል አልተነጠቀም? ወዳጅ ምድር ላይ ሆኖ በብዙ ድካም የሰማዩን ዓለም ከጎበኙ ከበቁ ፍጹም ከሆኑ በኋላ በሰማይ ከሆኑ በኋላ ወደ ምድር ምንም አያውቁም። እንዴት ያሳፍራል! ሁሉን ከሚያውቀው ጋር እየኖሩ አያውቁም። እንዴት ያሳፍራል! የሚበልጥ ዓለም አለን ወዳጅ፣ የሚበልጥ እሱን ላንብብላችሁና ነገር ልጨርሰው። የእግዚአብሔር ቃል እንዲህ ይላል ዕብራውያን ምዕራፍ 11 ቁጥር 25 እስከ 26 ከግብፅም ብዙ ገንዘብ ይልቅ በሞቴ ስሙ ከግብፅም ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንዲሆን አስቧልና ይላል። ሙሴን እኮ ነው በሞቴ ልድገሙ። በጣም ሁሌ ስለሚመስጠኝ ነው። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጸግነት እንዲሆን አስቧልና ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። የሚበልጥ ባለጸግነት የት? በረሃ ውስጥ። ሙሴ ያለው እኮ ፈርዖን ቤት ነው፣ ቤተ መንግስት ሆኖ ግን አንድ ነገር ተረዳ። ምን? የሚበልጥ ባለጸግነት ያለው ከእግዚአብሔር ጋር በረሃ ውስጥ ነው። በግብፅ ውስጥ ካለው ጊዜያዊ የገንዘብ ደስታ ይልቅ ከክርስቶስ ሕዝብ ጋር በረሃ ለበረሃ መንከራተት የሚበልጥ ነው። የሚበልጥ ሕይወት አለልህ። ከእግዚአብሔር ጋር መራብ ከጠንቋይ ጋር ከመጥገብ ይበልጣል። ንጹህ ሆኖ መራቆት ረክሶ ከማጌጥ ይበልጣል። እንዳትታሉ ይበልጣል። ከእግዚአብሔር ጋር ጎመን ወጥ መብላት እግዚአብሔር ከሌለበት ፍሪዳ ከማረግ ይበልጣል። የሚበልጥ ዓለም ማለት ይሄ ነው። አዎ የፈርዖን ልጅ ከመባል የክርስቶስ ልጅ መባል ይበልጣል። ቤተ መንግስት ውስጥ እየኖሩ እግዚአብሔርን ካለማወቅ በረሃ ውስጥ እየኖሩ እግዚአብሔርን ማጣጣም ይበልጣል። እየጠገቡ ከማንኮራፋት እየተራቡ መጸለይ ይበልጣል። ወጣቶች የሚበልጥ ዓለም አለ። እሱ ነው እኮ ከጊዜያዊ ደስታ ጊዜያዊ መከራ መቀበል ይበልጣል። ለጊዜው ነው መከራ የሚቀበለው እኮ ሙሴ። እመነኝ፣ ክርስቲያን ከሆንክ ለጊዜው ነው መከራ የምትቀበለው። ለጊዜው ነው የምትቸገረው። ለጊዜው በጣም ለጊዜው ቢያስፈልግ በልዩ ልዩ ፈተና ለጊዜው ጥቂት ጊዜ ትፈተናላችሁ። ጥቂት ጊዜ ለጊዜው ጊዜያዊ ነው። ቋሚ እንዳይመስላችሁ። ያለ ቢያስከፏችሁ ቋሚ እንዳይመስላችሁ። ብታዝኑ ቋሚ እንዳይመስላችሁ። ብታጡ ቋሚ እንዳይመስላችሁ። ሆድ ቢብሳችሁ ቋሚ እንዳይመስላችሁ። ብትቸገሩ ቋሚ እንዳይመስላችሁ። ማትሪክ ባይመጣላችሁ ቋሚ እንዳይመስላችሁ። ስራ ብታጡ ቋሚ እንዳይመስላችሁ። ቋሚ የሆነ ነገር እዚህ ዓለም ላይ የለም። ቋሚው ይሄ በዚህ ውስጥ የምታገኙት ህይወት ነው። ቋሚ እንዳይመስላችሁ። እንዳትታለሉ። የሚበልጥ ህይወት የሚበልጥ ዓለም እዚህ ቤት አለ። ለዚህ ነው ከሶሎሞን የሚበልጥ ከዚህ አለ፣ ከዮናስ የሚበልጥ ከዚህ አለ፣ ቀርነ ቀነን ከሞላ ከሳሙኤል የሚበልጥ ከዚህ አለ። በዓለም ከምታዩቸው ዝነኞች የማይወዳደር የማይስተካከል ህይወት እዚህ አለ። በዓለም ውስጥ ከምታገኙት መደመጥ እዚህ ቤት ያለው ጭምትነት ይበልጣል። ከፈርዖን ባለጠግነት ከክርስቶስ ጋር የምትኖር ድህነት ትበልጣለች። ለዚህ ነው የሚበልጥ ባለጸግነት ያለው። የሚበልጥ አቅቷቸው እንዳይመስል በረሃ የወረዱት ትተውት ነው። ትተውት መናገር አቅቷቸው እንዳይመስል ዝም ያሉት ትተውት ሚዲያ ስለያዝክ አንተ
መናገር ስለቻሉ ዝም ያሉት መናገር የማይችሉ መስሎት በእንባቸው እየተናገሩ ነው። እንደሱ ነው የሚገባል። በዝምታቸው እያወሩ እግዚአብሔር ከአንዳንዶች ደስ ከማይል ንግግር ከሚጮህ ንግግር ይልቅ የአንዳንዶችን ዝምታ እግዚአብሔር ይሰማዋል። የዝምታን ጩኸት እግዚአብሔር ይሰማል። አጋርና ልጇ እንደዚህ ወድቀው ትዝ አላችሁ? የልጁን ጩኸት ዝምታውን እኮ ነው ሰማው። የሙሴ ሰማን እግዚአብሔር። የእስክንድሮስ የዝምታ ጩኸት ትዝ አይላችሁ? አርዮስ በመደፋፈር ቤተ መቅደስ ገብቶ መስዋዕት ለመሰዋት ቅዳሴ ለመቀደስ ሲሰናዳ ምን እንደሆነ አታስታውሱ? እነስክንድሮስ ወጣ ብሎ በዚህ ሌሊት ወይኔ ወይ እሱን አላ በዝምታ አለቀሳ። የግድ አይደለም በዝምታ የሚያለቅሷል፣ በዝምታ ደረት የሚደቋል፣ በዝምታ የሚታመሟል፣ በዝምታ የሚያዝኗል። የሚበልጥ ጩኸት ከአንዳንዶች ጩኸት የአንዳንዶች ዝምታ ይበልጣል። ከአንዳንዶች መናገር የአንዳንዶች ማፈር ይበልጣል። የግድ መናገር ላይኖር ይችላል፣ በዝምታ ይበልጣል። ከምስፍና መስፍን ከመሆን ነቀፋን መረጠ። ለምን? ይበልጣላ። ፈርዖን ቤት ከመንከስ ከክርስቶስ ጋር መነቀፍ ይበልጣላ። ተቆጣኋችሁ፣ ሞራል ይዞ አስከፍታችሁ አይደል? ሰምታችሁኛል? አበደ እንዴ እንዳትሉኝ አርጃ። በጣም የሚበልጥ ህይወት አለን ለማለት እሱን ለማሳየት እኮ ነው። የሚበልጥ ህይወት አለ። ቅዱስ ጳውሎስ እንደውም ብሎ አድርጎ ገልጾታል። እዚህ ዕብራውያን ምዕራፍ 10 ቁጥር 34 ላይ የሚበልጥና ለዘውትር የሚኖር ገንዘብ በሰማይ ራሳችሁ እንዳላችሁ ታውቃላችሁ ይላል። ክርስቲያኖች የሚበልጥ ለዘውትር የሚኖር በሰማይ ነው ያለ። እዚህ ስላጣችሁ ቅር አይበላችሁ፣ አይጥፋችሁ። ደጋግመን የምንለው ዘመን ቅር ስላሰኛችሁ አንጎታችሁን አታጎንብሱ፣ ቀና በሉ፣ ደስ ይበላችሁ። በምትካፈሉበት መከራ ልክ ደስ መሰኘት ከጀመራችሁ የሚበልጥ ገንዘብ በሰማይ ራሳችሁ እንዳላችሁ ታውቃላችሁ። የሚበልጥ ዓለም አለ። ስለዚህ ለዚህ ዓለም አንበረከክ። ስለዚህ ለዚህ ዓለም አንሸነፍ። ስለዚህ ለዚህ ዓለም እጅ አንሰጥም። እሱ ነው መርሃችን። የሚበልጥ ለዘውትር የሚኖር ይሄ ማይኖር ለዘውትር የሚኖራል። ይሄ ሌሎች ነው፣ የክርስቲያኖች አለ፣ የእውነተኞች አይደለም፣ የሐሰተኞች፣ የንጹሐን አይደለም፣ የዘማውያን፣ የታማኞች አይደለም፣ የሌቦች ነው። ለምን አጣን እንዳትሉ፣ የዚህ ዓለም የአይን አምሮት፣ የልብ ምኞት፣ የምላስ ጣር በጣም አጭር። የኔና የእናንተ ግን ለዘውትር ነው፣ ለሁል ጊዜ አጭር ነው፣ በጣም አጭር። አንድ እንደው የተዋበ በጣም ምርጥ የሆነ እንደው በዚህ ቋንቋ ልግለጸው ብዬ ነው እንጂ ለመድረኩ አይመጥም። ግን በጣም ግሩም የሆነ ምግብ ቢቀርብና አይናችሁ መቼም አይን ነው መጀመሪያ አይደል? አይን ነው መቼም በአይን ውስጥ ነው የሚገባው። በአይናችሁ አያችሁት፣ ጎመጃችሁ። መጎምጀት የሚመጣው ከማየት ጎመጃችሁ፣ ልትበሉት ፈለጋችሁ። ይሄ የአይን አምሮት፣ የአይን መከጀል፣ የአይን መጎምጀት ብዙ ጊዜ ለዘውትር የሚኖር ነው አይደለም። እና እስከ መቼ ነው ካላችሁ ጠቅልላችሁ ታፋችሁ እስክትጎርሱት ድረስ ነው። ከዛ በኋላ ምግቧል የአይን አምሮታል አጭር ነው፣ አጭር። የምላስ ጣዕሙማ መስመር ያጭር ከየት እስከ ስትበላው ከጣፈጠ ምላስ ላይ ብቻ ነው። ትንሽ ፈቀቅ ካደረከው ወደ ጉሮሮ ሌላ ነገር ነው። ያጭር ሰምታችሁኝ? አሁን ኢኮኖሚ ያጋድለን። ሌላ ምን አለ? ምግብ የዓለም ዋና ጉዳይ ምግብ አይደል? በምግብ ሰብል ራስን መቻል አይደል? መጥፎ አይደለም፣ ጥሩ ነው። ምግብ ግን አጭር ነገር ይልጠቅልል። ጊዜያዊው ከዘላለማዊው ያንሳል፣ ዘላለማዊው ከጊዜያዊው ይበልጣል። አጭሩ ከማይቆጠረው ያንሳል፣ የማይቆጠረው ከአጭሩ በጣም ይበልጣል። የሚበልጥ ዓለም ያላችሁ በሚያንሰው ዓለም እንዳትሸነፉ። በዛ ውስጥ
ማሳየት የፈለኩት አንድ ነጥብ ይሄ ነው። የዚህ ዓለም መልክ አላፊ እንኳን የዚህ ዓለም መልክ የኔና የእናንተ መልክ ቀስ እያለ አላፊ። ቀን በቀን መስታወት ላይ እንዳትጣሉ እንጂ ቀን በቀን ፊታችሁ የሆነ ነገር እየሆነ ነው የሚመጣው። ታውቃላችሁ? እናንተ እየታገላችሁ የሆነ ነገር እየቀባችሁ ልትወጠሩት ትሞክራላችሁ እንጂ እየላላ ነው አይደል? እናንተ ነገር እንጂ ወጣ እኔ ወደ ወንዶች ሳፈጥ ልክ አይደለም ነው። የዚህ ዓለም መልክ አይደለም። ቀን በቀን እየቀነስን ነው የምንሄደው። አንቀነስ ኩላሊት እየቀነስን የሆነ ነገር እየቀነስን ይሆናል። እየቀነስን እኮ ነው የምንሄደው። ጉልበት እየቀነስን አቅም እየቀነስን አይደለ? እየቀነስን እያነሰን ነው የምንሄደው። የሚበልጥ ግን አለ። የሚበልጥ አለ። የሚበልጥ እንደውም ጻድቁ ኢዮብ እዚህ መጽሐፈ ኢዮብ ምዕራፍ 20 ቁጥር 5 ላይ የኃጢአተኛ ፉከራ አጭር መሆኑን የዝንጎችም ደስታ ቅጽበት መሆኑን አታውቁም ይላል። ኃጢአተኞች ከፎከሩ አይዟችሁ ሁሌ አይፎክሩም፣ አጭር ነው። ዝንጎችም ከታበዩ ኩራት ከተሰማቸው አይዟችሁ ለቅጽበት ነው። በጣም ብዙ መስሏችሁ አይክፋችሁ፣ አጭር። ዓለም ለምንድን ነው በጣም ብራንድ የምትቀራየው? ሞዴል በሞዴል የምታረጉ ይሄናል። ስልኩን ተመልከቱ። 16 ሰዓት 17 እንኳን ብዙ አላውቀውም፣ እግዚአብሔር ይመስገን አይደል? አንዱ ሳታጥመው አንዱን ትደፋባለች። ለምን መሰለህ? ትሰለቻለች። ስለዚህ እንዳትሰለች ምን ታደርጋለች? አይምሮህንም ህሊናህንም ለመያዝ ብራንድ ሞዴል እየቀያየረች ታካልብሃለች። ብራንድ ሞዴል የሌለው የማይቀያየር የማይለወጥ የማያረጅ ትናንትም ዛሬም እስከ ዘላለም አንድ የሆነው የኔና የእናንተ ጌታ ብቻ ነው። ይቆያል።